ዴብ ሮዛ ከሌላ ሰው እንዳረገዘችና እንዲሁም ልጁ የሱ ልጅ እንዳልሆነ ማወቀ። ዴብም በጣም ተናዶ ሮዛን ጎሮሮዋን አንቆ ሲጥ አደረጋትኝ። ሮዛም ቆይ ምንድነው እኔ ልጅህ የራስ ነው በማለት እያስተባበለች እያለ ተደብቃ ስልክ ስታወራ እናም ልጃችን ብላም ስለሰማ ነበረ። ሮዛ በጣም ብዙ ውሸትን ብትዋሸው ዴብ ግን ደግሞ አሁን ላይ ሮዛ ነፍሰ ጡር ነኝ በማለቷ ልጅ በጣም ስለሚፈልግ ሁሉን ነገር ይቅርታ አድርጎላትኝ በተለይ ደግሞ ባንቴኑ ወንድሜ ነው ብላ ነገር ግን ደግሞ ወንድማ ሳይሆን ቤት ውስጥ ሆነው እየኖሩ እያለም ይሄን ነገርም መደበቋ ቢሰማውም እንዲሁም ሉሊትንም ከቤት እንድትባረርም ብታደርጋትም ይህ ሁሉ ነገር ይቅር ያላትኝ ለልዩ ነበረ። ነገር ግን አሁን ላይ ዴብ እውነቱን ሲያቅ ሮዛን ሲጥ አድርጎ ቤት የውጭልኝ እንዴት ይህን ያክል ምን ባደርግሽ ነው? ቆይ እንዴት እንደዚህ ታደርጋለሽ? እንዴት በትዳርሽ ላይ እንደዚህ ትማግጫለሽ? ካሊያኮ ካልሆነ ልክ እንደተማረ በሰላም መለያየት እንችል ነበር በማለት ለሮዛም ይነግራታል። በጣም በሳጫል። ሮዛም ተበሳጭታ በቃ ማድረግ ያለብኝ እናያደረኩኝ ድሮም አንተን ወድጀህና አፍቅሬ ሳይሆን ከአንተ የምጠብቀው ወይም ደግሞ የምፈልገው ነገር ነበረ ያለ ማድረግ ነው በማለት ሮዛም በጣም ተናዳ ትነግረዋለች። በጣም ተበሳይቶ በተለይ ደግሞ ሉሊትን ከቤት በማባረሩና እንዲሁም የሮዛን ሴራ ወይም ደግሞ ሮዛ ይህ ሁሉ ነገር እንዳደረገችው ሲያቅ በጣም ነበር የተሰማው። ቆይ ግን እኔ ምን አይነት ባለጌ ሰው ብሆን ነው ለምንድነው ሳላጣራ ልጅቷን አስወጥቼ እየሰደድኳት? ቢያንስ እንኳን እኮ ይቅርታ ላደርግላትም ይገባ ነበር በማለት ሉሊትን ማፈላለግ ጀመረ። ሉሊትም ግን አሁን ላይ ዴብ ሊያገኛት አይችልም። ምክንያቱም ደግሞ እሷ ያለችው ሰው ቤት ስራ እየሰራች ነው። ባንቴኑ ወንድሙን ደውሎ እባክን እንደዚች አይነት ልጅ አለች እና ፈልግ እናገናኘኝ ብሎም ወይ ባንቴኑ ወንድም ፈልጎ አገናኝቶት ነበረ። ሉሊት እና ባንቴኑም እንደተገናኙ ግን ደግሞ የዴብን ደህንነት ጠይቃ ከዛም በኋላ በቃ እሄዳለሁ ወደ ስራዬ ብትለዋለች። ቆይ አንቺ አሁን ምን እየሰራሽ ነው? ምን ላይ ነሽ ብሎ ባንቴኑም ይጠይቃታል። ሉሊት ሰው ቤት እየሰራች እንደሆነ ተቀጥራም ትነግረዋለች። ባንቴኑም በፍጹም ይሄ ነገር ሊሆን አይችልም በቃ ተይው ይላታል። አይ ካሁን በኋላ ምንም ማድረግ አልችልም ብላም ትመልስለታለች። ባንቴኑም ወደ ዴብ ቤት እንድትመለስ ይጠይቃታል። ሉሊትም ደግሞ ምንም አይነት ነገር ቢፈጠር የዛችን የሮዛን ፊት ማየት አልፈልግም በቃ ካሁን በኋላ ተው ወንድሜ አልሄድም ብላም ትለዋለች። ባንቴኑም ይዞ ወደ ዴብ ሊወስዳት ቢል ነገር ግን ደግሞ ሉሊት ሩጣ ታመልጠዋለች። ሉሊት አሁን ላይ ስራዬን እየሰሩ ነው በቃ ከሮዛ ጭቅጭቅና መከራ ስቃይ ይሻለኛል ስለዚህ በቃኝ ብላም ትለዋለች። ባንቴኑም እባክሽን ቢለምናትኝ በፍጹም ብላ ጥለውታለች። ሔዋንም በጣም ገርማታል። በተለይ ደግሞ ሔዋን በጣም ብዙ ነገር የምታውቀውና ለዴብ የደበቀችው ወይም ደግሞ የሮዛን ከኋላ የምታደርገውን ነገር እየጎዳችው እንዳለ ነገር ግን ደግሞ ለዴብ እንዳትነግረው እንደሚጎዳ ስለምታውቅና እንዲሁም በራሱ ሰዓት ይድረስበት ብላ የምታስበው ነገር ሁሉም ነገር ተሳክቶላታል። አሁን ላይ ሮዛ ሁሉን ነገር የሮዛ ሚስጥር ሁሉም እየወጣ ስለሆነ ሔዋንም ዴብን ስለምታፈቅረው ዴብን የራሷ ለማድረግና እንዲሁም ወደ ውጭ ይዘው ልትሄድ አስባለች። እናም ዴብ አሁን ላይ መረጋጋት አልቻለም። ምክንያቱም ደግሞ በገንዛ ሚስቱ በተለይ ደግሞ ልጅ ልወልድል ነው ብላ እርጉዝ ነኝ ነፍሰ ጡር ነኝ ስትለው እሱም በደስታ ደስ ብሎት ልጅ ሊኖሬ ነው በማለት በኋላ ላይ ግን ደግሞ ያ ልጅ የሌላ ሰው ነው ሲባል ሲሰማ ይሄን ነገር መቆጣጠር አልቻለም ነበር። ምክንያቱም ደግሞ ዴብ ልጅ ላገኝ ነው ብሎ በጣም ደስ ብሎት ነበረ። ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ትንሿ ሙሽራ ቀጣይ ክፍል እንግዲህ ሮዛ እንዲሁም ዴብን ማለት በጣም ብዙ ነገር ደብቀው በተለይ ደግሞ ባንቴኑ እና እንዲሁም ዴብ ሁለቱ ባንቴኑና ሮዛ ደብቀውትኝ ነገር ግን ባንቴኑና ሮዛ ወንድምና ወንድም እንደሆኑ እያስመሰሉ ነበረ። ብዙ ነገርም ዴብ ጋር ቢጣሉና ከዴብ ጋር እስከ ሞት ድረስ ቢደራረሱም ነገር ግን ዴብ ሁሉንም ነገር ይቅርታ አድርጎለትኝ የሚስት እህት ወንድም ነው ብሎ ሁሉንም ነገር ይቅርታ አድርጎለት ወደ ውጭ ሄዶ ሕክምና እንዲያገኝና ባንቴኑ ቆሞ እንዲሄድ ነበር ሲፈልግ የነበረው። ያንንም ነገር ሲያደርግለትኝ መሀል ላይ ግን ያው ከውጭ
ተጻጽፋ ወይም ደግሞ ኢሜል አድርጋ ሮዛ እንደተሻለውና እንዲሁም ደግሞ ሕክምናቸውን እንደማይፈልጉ ትነግራለች። ያንም ነገር ደግሞ በሌላ ጊዜ ዴብ ሲያቀባትኝ በጣም ተናዶ ቆይ ይሄን ነገር ማን ሊያደርግ ይችላል? እንዴት ነው ማነው ቴክስት የላከላቸው? ባንቴኑ ተሽሎታል ብሎ የላከላቸው ለምንድን ነው ብሎም በጣም ተበሳጭቶ ይናገራል። ነገር ግን ሮዛ በፍጹም ይሄን ነገር ልትናገር አልቻለችም። እናም በቃ ሉሊት ትሆናለች ብላም ትናገራለች ማለት ነው። ሉሊት ደግሞ ከቤት ስለወጣች ስለዚህ እሷን መጠየቅ አይችሉም በማለት ነበረ። ነገር ግን የሮዛን ሴራና እንዲሁም ደግሞ ሁሉ ነገሯ እየተገለጠለት መጣ ማለት ነው። በመጨረሻም ግን ባንቴኑና ሮዛ ወንድምና እህት እንዳልሆኑ ዴብ አወቀ ማለት ነው። በዛም በጣም ተናዶ እያለ እንዲሁም ደግሞ እንዴት ነው በቤቴ ላይ እንዴት ታደርጊያለሽ? እንዴት ለምን ደበቅሽኝ በትዳርሽ ላይ ምናምን ብሎ በጣም ይጮባታል። ከዛም በኋላ ያ ነገር እንደሆነም ነገር ግን ደግሞ በጣም ከባድ ነገር ሚስጥርና ባንቴኑ ባሏ እንደሆነ እንዲሁም ደግሞ ያረገዘችው ከሌላ ውሽማ እንደሆነ ዴብ አወቀ ማለት ነው። ይህን ነገር መቋቋም ያልቻለው ዴብ በጣም ተናዶ ሮዛን ሄዶ ጎሮሯን ነበር ያነቃት ማለት ነው። ሮዛም በጣም ኧረ እባክህን ቆይ ላስረዳ፣ በቃ እኔ ካንተ በጣም ብዙ ነገር የምፈልገው ነገር ነበረኝ። ስለዚህ በዚህ መልኩ ማድረግ ነበረብኝ፣ ምንም ማድረግ አልችልም ብላም ትለዋለች። ሔዋንም የሮዛን ሴራና እንዲሁም ደግሞ ዴብን ላይ እየተጫወተችበት እንደሆነና እንዲሁም ባንቴኑና ሮዛ ባልና ሚስት እንደሆኑም የምታውቀው ነገር ግን ደግሞ ለዴብ እስከ ዛሬ ድረስ ያልተናገረችው ዴብ የድሮ ፍቅረኛዋና እንዲሁም በጣም የምትወደው ፍቅረኛዋ እንደሆነና ከዛም ደግሞ ሮዛም ደግሞ የልብ ጓደኛዋ እንደሆነች ነገር ግን ባሏን አግብታ ስለጠበቀቻትኝ በዛም ተናዳ ወደ ራሷ ለመውሰድ ነበር ያሰበችው ሔዋን። በስተመጨረሻም ግን ደግሞ ሮዛ ነፍሰ ጡር ነኝ ስትል ተስፋ ቆርጣ ጥለው ልትሄድ ነበረ። ነገር ግን እንዴት ነው ጥለሽኝ የምትሄጅ ብሎም ዴብ ይላታል። እሷም ደግሞ በቃ አንተ እኮ ከአሁን በኋላ የልጅ አባት ልትሆን ነው፣ የምትወድህና እንዲሁም ደግሞ ልጅህን በሆዷ ያዘች ሚስት አለች። ስለዚህ ምንም ማድረግ አልችልም፣ አሁን ላይ እየተጎዳው ነው ያለሁት ብላም ትላለች ማለት ነው። ዴብም እንድትረቂኝ አልፈልግም ብለው ሔዋንንም ይነግራታል። ነገር ግን ቢሆንም ዴብ አሁን ላይ ይህ ሁሉ ነገር እንግዲህ ለሔዋን በጣም አሪፍ ነው። ምክንያቱም ደግሞ ከሮዛ ጋር ተጣልተዋል ማለት ነው። ሔዋንና ዴብ በአንድ ላይ የሚቀጥሉ ይሆናል። ሔዋን አሁን ሁሉንም ሚስጥር እያወጣችባትና እንዲሁም በተለይ ደግሞ በውሸቷ ቤተሰብ ወንድምሽ ሙቷል ብላ በጣም ብዙ ነገር ስታደርጋት ነበረ። ስለዚህ አሁን ደግሞ በዚህ ጉዳይ ስለተበቀለቻት ሔዋን በጣም ደስ ብሏታል። እንግዲህ ሮዛም አሁን ላይ በጣም ተዋርዳለች ማለት ነው። በተለይ ደግሞ እናቷ ባንቴኑ አፍ እንዲዘጋ እናደርጋለን ትላታለች። ምክንያቱም ደግሞ ለዴብ ሚስቱ እንደሆንኩኝ ከተናገረ ነገሮች ሁሉ አለቁልኝ ማየ ስትላት እሱ አፉ እንዲዘጋ አደርገዋለሁ ስትላት ባንቴኑ ድሮ እንደምታስ